ያው ይሄ ሁሉ ድግስ እንደው ለሽምግልና ተገቢ ነው ግን እንደው ለሰርጉ ምን ልናረግ ነው ይሄን ያህል ለሽምግልና እንዴት ልጃችን የመጀመሪያ ልጃችን አይደል እንደምንድረው ሽምግልና እኔ እንደውም 18 ነው 19 አይነት ወጥ ነው የተሰራው አላዩም እንዴ እየከበደችን ቤት በቀደም ስንት ብፌ ነው ያነሳ ነው መዞር ሰልችቶናል እንዴ ተው ነው እንደው ይሁን እኔስ እንደው ወጥም ሲበዛ እንደው ሽታው ሲበዛ አይበላም አፒታይት እንዳያጣሰው ሲታይ ያምራል ዋናው ይሄ ካሜራ ላይ ቆንጆ መሆኑ ነው ዋናው ይሁን ገና ሰርጓለሁ ይሁን ወይ ወዴት ነው የምትንቀጨቀጩት የለት ሄዱ ነው ቪዲዮ እየቀረጽኩ አረ እንደው በደድ ያድርግሽ ምን ጉድ ናት እጂ ለሰው ሙሽራ በጣም በሽምግልና ቀን እጂ ግቢ እንዴ ማሚ ሲመጡ እኮ ከበረኔ መቅረጽ አለብኝ ምን ነው የምትቀርሺው አበባው ምናምን ይዘው ሲመጡ ያለውን ነገር እኔ መቀራረጥ አለብኝ ይሁን አሻንጉሊት የሚመስል አበባ ትቀበላላችሁ ትዳራችሁም አሻንጉሊት ይመስላል አንቺ ይሁን አሻንጉሊት ተቀበለሽ ምን ያገኘሽው ነገር አለ እጂ ግቢ ለዛ ለምንድን ነው የምገባው እናትሽን እንደው ባያሽ ሽማግሌዎች ሲመጡ ነው በደንብ ማለት አንቺ ገና ለገና ግብቼ ልወጣ ነው ብለሽ እናትሽን አንቺ እኔ ለልበቃው ገና ከቤት ሳትወጪ እኔ አረማዬ እንደዛ ባለጌ እጂ ግቢ እሺ ግቢ ማማዬ እሺ ነው ገባለው እሷ ግን ቢያንስ ሙሽራ አይደለችም ማለት ነው እጭቱንማ ትቅረጽ ያለው እኔ ሚዜ ነኝ ማሚ ሂጂ አንቺ በቃ ስሚ አበባውን ትልቁን አበባ እንዲያመጡ ነግረሻቸዋል አሁን ነግሬዋለሁ አስጠንቅቄዋለሁ ይሄ አሻንጉሊት ምናምን ያለው ነው እኮ ትልቁ ካቀዩ ስንፖስት እንደዛ ካልሆነ አያምርም አሁን ደውለሽ ንገሪያቸው ማሚ አታኩርፊ እኔ ሚዜ ስለሆንኩኝ ነው በቃ እስቲ ሊያቸው እና ሲመጡ አደርሽም ወይ አረ መጡ ማይ መጡ ወይ ቪዲዮ ሊያስቆይ አበባውን ነቃ ብለን እንግዲህ እንጠብቅ እስቲ አዎ ያው መተዋል እሺ እጭ ምንድነው ቶፋ የሚመስሉ ልጅ ሲመጡብኝ ሽማግሌዎች ይመጣሉ አልነበረም እንዴ አረቀው መስጠት ቆይ ትንሽ ቆይ ያ የመጣንበት ሳናገር ማለት ይሆናል ቀድመን እንትን እንዴት ናችሁ ደህና እሺ ምንድን ናችሁ ለሽምግልና ነው የመጣው ልጃችሁ እንትን ነው የተጣላ ሰው አለ ልታስታርቁ ነው አይደለም እንደዛ ነው ዛሬ እንችላለን ብለሽ ነው ዛሬ ብርቱ ጉዳይ አለብን ሌላ ብርቱ ጉዳይ ያለብን እኛ አንችልም ሰው ይጣላል በየቀኑ ስንቱን አስታርቀን አይደለም ልጃችሁን አንተ ነው የምትለው እሺ ይላል እሱ ሽምግልና ሲመስለኝ ግን ያው ለወጉ ብሎ ይመስለኛል ለወጉ ነው እኛ የመጣነው ልጃችሁን ለልጃችን ማን ነው ለልጃችን በሉት ለጓደኛችን ለአብሮ አደጋችን ነው የመጣነው እናንተ የሆነ የተሳሳቱት ነገር ወይ ያው ቤተሰታችኋል እኛ ሌላ ሽምግልና እየጠበቅን አልሳትንም ያው ለልጃችሁን የመጣ ነው ወይ እኛ ልጅ ጨርሰን የለ አንድ ነበረች ተያዘች ልጅ ኧረ አልተሳሳትንም ይሄ የወይዘሪት ቅድስት ከተማ ቤት አይደል ወይኔ ከተማ ብሩ አልተሳሳቻቸው ራሱ ቤት ናቸው እሳቸው ናቸው እኮ የኛ ልጅ ቤቱ የቤተሰብ ጭራሽ የገባሽው እነዚህ ናቸው ሽማግሌዎቹ አሁን እነዚህ ናቸው እማዬ ይኸውልሽን ይሄ እቀርጻለሁ ብዬ ያመጡትን አበባ አታይ እዛ አበባ ታለሽ ስንት ድግስ ነው ጫውጣሽ ድግስ ዝም ብለው ቁጭ በሉና አንዱ ወጉና አውራ በሏቸው እንዴ እና ከነዚህ ጋር ድግሱ አጫረኛ ጉልበት አለኝ ባሉ እስኪ
ልጆች እስኪ ቁጭ በሉና እናውራ። አይ የመጣንበትን ሳንናገር አንቀመጥም። እንደው ስሙን ታውቁታላችሁ? ማን ይባላል ስሙ? አቤል ይባላል። አቤል የሰፈራችን ልጅ ግን አሁንም የተሳሳተ ነገር ያለ ይመስለኛል። ምንም እንትን አላለም። በጣም የዋህ በጣም ጎበዝ ታታሪ ሰምተናል። አቅም ያለው ሰው ነው። በዚህ ሰዓት ትልልቅ አቅሞች አሉት። የቀረ ሽማግሌ ያላችሁ? ኧረ እኛም እንዴት እንደሞላን እኛ ብቻ ነን። ማነው? ሎጂስቲክ ፈጭ አቤት ከሽምግልና በኋላ ነው ድንተኛ ሆነ አመጣመጣ እማዬ ጉድ! ምን የሚያክል አበባ! ሰዎቹ ራሱ መሸከም አቅቷቸው እዛው ድንኳን አድርጉት ቪዲዮ ቀርጸዋል አልኳቸው። ሽማግሌዎች ናቸው እማዬ። ነው ግቡ እንጂ ቀርጬ መጣሁ እኔ። ነው ግቡ። እነዚህ ሰዎች ተሳስተዋል። እንዴት አረፈዳችሁ? ኧረ በዝጌጥ ኧረ ተቀመጡ። አይገባም። ኧረ ይገባል። ቁጭ በሉ። እንዴት ናችሁ? ቁጭ በሉ። ኧረ በፍጹም የመጣንበት ሳልጨርስ እንዴት ይሆናል? ሽማግሌዎቹ መጡ። እንግዲህ አሁን ነው ሽማግሌ አይሻል። እኔ እኮ ምን ልጆቹን አስቀድማችሁ ልካችሁ ትንሽ ግራ ተጋባን እኮ። ልጆቹን አስቀድማችኋቸው ማለት ምንድን ናቸው? ሽማግሌዎቹ ናቸው። እውነት ብለዋል። እኛ ለመልካም ለተቀደሰ ዓላማ ቤታችሁን የረገጥን ምራቅ ዋጥ ያደረግን የተከበረን ሽማግሌዎች ነን። እነዚህ ናቸው ትክክለኞቹ ሽማግሌዎች። ያው ትንሽ እንደው ልጆቹን ማስቀደማችሁ ትንሽ ካስከፋል። የቶቹ ልጆች እነዚህ ናቸው። ያው እነዚህ እናንተ ራሱ ማን ናችሁ? አንድ ላይ አይደላችሁ? ኧረ በፍጹም እኛ እኮ ለልጃችሁ ለቅድስት የተላክን ሽማግሌዎች ነን። የኛ ማን ነበረ? ቆይ እስኪ እናንተን የላካችሁ ሰው ማን ነው? እኛን የላከን ወንድማችን ደረጀ ነው። ደረጀ ነው ደረጀ። እናንተስ ማን የላካችሁ? አቤል ነው። አቤል የሰፈራችን ልጅ አቤል ነው። አቤል የቅድስት የእሷ ብቻ ኧረ እነዚህ ምን ጉድ ናቸው እንዴ? ሁለት ሽምግልና መጣ። ጉድ ፈላ። ለአንድ ፍሬ ቅድስትን ግን አውቃችኋታል? አዎ በደንብ አውቀናታል። ቅድስት ቀይ፣ ቆንጆ፣ ጨዋ የጨዋ ቤተሰብ ያሳደጋል። ቅድስት ከተማ እኔንም ጠራኝ። ይህ ነገር እንዴት ነው ነገሩ? ወይ ስም ተሳስታችሁ እንዳይሆን። ኧረ በፍጹም ቅድስት ቆንጆ መልካም እናት እውነት ነው። ቅድስቴማ መቼም ያው በእናቷ በእኔ ወጣ ቆንጆ ናት። አቤት ጉድ! አይገርምም? እንደው ታሪክ ከስንት ዓመት በኋላ ተደገመ መሰላችሁ። እኔ ከማግባቴ በፊት በቀን 15 ጊዜ ነበር ሽምግልና ቤተሰቦቼ ጋር ዘር እኮ አይለቅም። እናንተ አልተሳሳታችሁም? አሁን ቅድስት ከተማ እኛም ከተማ እንግዲህ ይሄ ነገር ግራ ያጋባል። ጠይቃቸውና ምን እናደርጋለን? ደግሰን የለ እንዲሆነ መዋረድ እኮ ይሁን። እስኪ እንደው እኔ ልጠይቅ፣ እርሶ ይጠይቁ። ምን አለው ልጁ ምናምን እስኪ እንግዲህ ያው መታችኋል። ምን እናደርጋለን? ልጁ ምን አለው? በጣም በየተራ እንደዚህ አይነት ቀልድ የለም። ከተማ ብሩ ጋር ሰምታችሁ ከሆነ ከተማ ብሩ በጣም የተከበረ ሰው እነሱ ነገራቸው ጋሽ ከተማ ምን አለው እንግዲህ ምን አለው? ያው እንግዲህ እኛ ነን ቀድመን የመጣ ነው አይደል? ያው ቀድመን የመጣ ነው። አይተዋል። እኛ ነን ከኛ እንጂ ግድ የለም። ያው የልጅ ነገር ቶሎ ነው የሚያልቀው። እነሱ ጀምሩ። ይኸውልዎት አቶ ከተማ አቶ
ማነው አቤል ጓደኛችን የተከበረ ወጣት ነው። ይሄ ላይ ሰፈር ጋር ያለው ቅያስ አያችሁት? ትኩሱ ኮብልስቶን አዲሱ አወቃችሁታ አይደል? እሱን ያነጠፈው በቃ አፈላልጥ በአራት በስድስት ሄክሳጎን በቃ ጎበዝ ነው። ኮንዶሚኒየም እቺ ነገር ያስቀምጣት ከተማ ውድ ነገር ይከብዳል። ውድ ነገር ይከብዳል ደግሞ ሲይዙት። ይቀመጥ እስቲ አንሳ አንሹ እንጂ ጋዜጣ ጠረጴዛውን በከለው ወደ ታች አድርጊ። ጠረጴዛው ተጸድቶ እዚች ጋር እሺ፣ ጥሩ እሺ። እና ሌላ ምን ነገር አለው? አቤል ምን የሌለው አለ? አይፎን 17 ስልክ አለው። ይገርሞታል። ከተማ ውስጥ አለ የተባለ ኢንፍሉዌንሰር ነው። ከ1 ሚሊዮን በላይ ቲክቶክ ላይ ተከታይ አለው። ኢንስታግራም ከ500,000 በላይ ህዝብ አለው። ባለፈው እንደውም በላይቭ ቆይታው 10 አንበሳ ነው ይወርድልህ። ሌላ አካባቢ ላይ ራሱ ኮብል ላይ ያነጥፍ በሱ ድል ተቀረመው ማይፎን አለው እንዴ? ጨረሳችኋል? በጣም ይወደዳሉ። መጨመርም ካስፈለገ አይደለም የልጁ አልቋል። እናንተ ቀጥሉ። እሺ ክብረት ይስጥልን። ያው እንግዲህ የልጅ ነገር ቶሎ ነው የሚያልቀው አላልኩም? አለቀ እኮ። የምትሄዱበት ካለ ብትሄዱ ጥሩ ነው። እንግዲህ መዋላችሁ ነው። ስለሱ ስንዘረዝር ብዙ ነው። የለም እናንተ ቀጥሉ። እስኪ ዋና የምትሉትን ያው እንግዲህ ስለ ደረጀ ብዙ ማለት ይቻላል። እንደ ስሙ ደረጃ ላይ ያለ ነው። ከፍ ያለ ደረጃ ነው። ደረጃ ክላስ አለው፣ መኪና አለው፣ የኤሌክትሪክ ቢሉ የቤንዚል ቢሉ ሁለቱም አለው። የራሱ ካምፓኒ አለው፣ ራሱ ያስተዳድረው። በትምህርት ደረጃ ወደ 4 ዲግሪ ያለው ንብረት አለው እና ጤናው ሙሉ ነው። ሱስ የለበትም። ቤተሰብ የሚያስፈልግ በጣም 4 ዲግሪ አሁን በእጁ ያለው ነው። ገና እየተማረ ያለው አለ። አሁን እየተማረ ያለውን ደግሞ ብንጨምርበት ወደ 6 ዲግሪ ማለት ነው። እንግዲህ አንድ ላይ የት ነው ይበቃል? እኔ የምለው አልቋል። አሁን ኧረ እንደው በጥቂቱ ነው የነገርናችሁ። እኛ ጨርሰናል። እንዳናውላችሁ የእናንተንም ሰዓት ይሄንን እንግዲህ ደረጀን ነው ለልጃችሁ ስጡን እያልን እናንተ ይሄን ጉድ ሰማችሁ? ምን ጉድ ብርቅ ነው? እዚህ ቆማችሁ አለው አስፋልት ላይ ያለውን ሽንት ቤት አወቁት። መሰለኝ ባለፈው አላልክም? በንብረት እንኳን ያው የሚወዳደሩ ነገር አይደሉም። ጋሽ ከተማ ስለ እድሜና ስለ ፀጉርና ህንፃ አለው እያልን 4 መኪና አለው እያልን ካምፓኒ አለው ዲግሪ አለው እያልን ያውም ከአንድም 4 እድሜው ወጣት ነው። አቶ ከተማ ፎቅ ያለው ወጣት ማለት ፎቅ ያለው ወጣት 4 ዲግሪ አለ። እስቲ ምን እናደርግ እንግዲህ አሁን ግራ ገባኝ እና ልጃችን ለማናችሁ ነው ሽምግልና የላከኝ? ፍቅር እኮ 3 ዓመት ሙሉ ነው። አቤልን ሽማግሌ ላክ ስጨቀጭቅ ነበር። ቅድስት ራሱ አቶ ከተማ እኛ በጣም ረጅም ጊዜ ነው ይሄ እቅድ የተያዘው። እሱ ከካምፓላ ከኡጋንዳ፣ እኔ ከዱባይ፣ እሱ ከኒጀር ነው ተጠርተን የመጣ ነው። ለዚሁ ጉዳይ የመጣ ነው። እኛም ከአዲስ አበባ ከተለያዩ ክፍሎች የመጣ ነው። ምንድነው? ኧረ በቃ አይደለም ትልቁን ጸበል ከሆነ በወጣቶች ያምራል። አይደለም ሰዎች አይደለም እንደሚያችሁ ተከበሩ። ኧረ አንዴ አክብሩን። ምን ነው ቤታችን የመጣችሁት አይደል? እንደ አክብሩን እንጂ እኛ ግራ ገብቶናል። በቃ ልጃችን መታ ወጉም ባህሉም አይደለም። ወግ ባህሉ አይደለም ተበላሸ እንጂ በቃ አሁን እኛ እንደዚህ አይነት ፈተና ገጥሞን አያውቅም። በዘመናችን ስንት ሽምግልና ታድመናል፣ አይተናል። እንዲህ አይነት እንዲያው ፈተና ውስጥ አልገባንም። ልጅቷ መታ ራሷ ለማን እንዳስላከች ራሷ ትናገር። ፍቅርን እኮ ነው የምትበልጠው። ፍቅር ደግሞ እኛ ጋር ያለው አቤል ጋር ቀስ በሉ ጠሪያት በያት ማነሽ ቦቶ ዋዬ ነይ እስቲ ነይ። ሽማግሌዎች ሄዱ እጀዛ እንጂ ታሪከኛ ምንድነው? ነይ እስቲ ነይ። መልካም
ምንድነው 3 ሽማግሌ ብቻ በቃ ብለው ጨምሮ ነው። አባዬ እና እነማን ናቸው? አንቺን እንጠይቅሽ እንጂ ለማን ነው? ለአቤል ነው ለደረጀ ነው ያስላክሽው? አንቺ ሽምግልና ደረጀ ደረጀ ልኳችሁ ነው? ደረጀን ይላከን። ኧረ ከዓመት በፊት ላክ ብዬ እንደዛ እግሩ ላይ ወድቄ ስለምነው የት ነበረ ዛሬ የሚልከው? አቤል ይሄን ሸውቁ ደረጀ ከዓመት ምን አለ ዓመት ብትጠብቂው? አቤላ ማን ምንድነው? ደረጀ ምንድነው? ለይ እስቲ አቤል ይችላል። አንቺ ደረጀን ዓመት መታገል አንቺ ከስር እየገባብኝ መታገስ አንቺ ደረጀን ዓመት መታገስ አቅቶሽ ነው አቤል ጋር የመጣሽው? ደረጀስ ምን ይሁን? ምን ሆነ? ደረጀ ኤክስ ነው አቤል ነው ኤክስ። አይደለም እማዬ እንዴ አቤል አይደል እንደ አክብሮኝ ምን ብሎ ልፍት ብሎ ስለዚህ እሱን እሺ ብሎ አቤል ይችላል። እኛ አላለም እሺ አላለም። ዋናው ሙሽሪት አሻለች አለች እኔ ይሻልኩ ያቺ ቆንጆ ልጅ ቀን ወጣላት። እንግዲህ በሉ እናንተ የደረጀን ስልክ ስጡኝ። እሺ እንሰጣለን። ሌላ ቆንጅዬ ልጅ አለች፣ እሷ ድሮዋል